ቀላል ነው ሪሌሽንሺፕ ቀላል ነው። ከዛ ተነስተህ ከሆነ ሴት ጋር መሆን ቀላል ነው አይደል? አሁን እንደፈለግህ ከፈለገ ሴት ጋር መሆን ትችላለህ። ከኔ ህይወት ግን ውጣ በቃ። የራሴን ህይወት ላስተካክልበት፣ አትበጥብጠኝ ፕሊስ በቃ። አይ በቃ በዚሁ አጋጣሚ ትክክለኛ መልክሽን ነው ያየሁበት። ኧረ እባክህ እውነቴን ነው የምልሽ። ከመጀመሪያው አታፈቅሪኝም ነበር። ያፈቀረ ልብ እኮ የመጥላት ማቅም ካለ ለምን አትረጅኝም? እኔም ቢያንስ በቃ አንዴ ለአዳምጪኝና ከዛ በኋላ የፈለግሽው ነገር ማለት ትችያለሽ። እኔ ናፍቀሽኛል። በዛ ላይ ይህን ሳምንት እኮ በቃ አገኘሁሽ እንጂ ገብቶሻል። ሰላማችን ምን ያክል እንደተናገር እነዛ የምናሳልፋቸው ጊዜያቶች በሙሉ ናፍቆኛል። አንቺ ጋር እያንዳንዱ ሰዓት ምን ያክል ደስተኛ እንደመሆን ታውቂያለሽ። እየሰማኸኝ ነው? አትበጥብጠኝ። መልካም ጊዜ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ ሳትወጂ አስጨከንኩሽ ጋር ነው። ምንም ልላት አልችልም። እንደዛ ልናገራት አይገባም ነበር። ትንሽ ስሜት የሆኝ እንደዛም የተናገርኳት እንደዛ ማለት ፈልጌ አይደለም። ከዛም በኋላ በጣም ነው የጸጸተኝ ምናምን እንደዛውን አዝና ተከፍታ በየቀኑ ሰዓት በጣም ነው ማዝነው። እሷ እንደዚህ እንድትሆን ፍላጎት አይደለም። ሰላም አትይኝ መጀመሪያ ሰላም በይ። ምን ሰራለህ እዚህ? አውራሽ ነው የመጣሁት። በቃ ሰላም በይ። ምን የምታወራኝ? ምነግርሽ ነገር አለ። ጨርሰናል መሰለኝ አይደል? ማለት በቃ ላገኝሽ አልፈልግም ከቤት ውጭ ብለኸኛል። ምንድን ነው 10 ጊዜ ግን በጣም በጣም የተናደድኩ ስለነበረ ነው እንደዚህ ያልኩሽ። አስቢ ጋር ሰላም አትቀልድ። እየቀለድኩ አይደለም። ደስ በቃ ከቤቴ ውጭ ብለኸኛል። እየሞከርኩ ነው አይደል? ገባኝ። ምን እንደተፈጠረ ምናምን ማወቅ አትፈልግም? አልፈልግም። ለምን? ጀስት እድል ነበረን፣ ተነጋገርን፣ ሞከርኩኝ በቃ አይደል? ምንም የተፈጠረ ነገር የለም አይደለም። እኔ ልነግርሽ ፈልገው ነገር አለ። ቀነባብረህ ልትነግረኝ ነው አይደለም? እኔ ምንም ነገር አልፈልግም። ፕሊዝ ግን ቤቴ አትምጣ በቃ። እንድትደውልልኝ አልፈልግም በቃ። በቃ የሆነውን የተፈጠረውን ነገር ልንገርሽ አልፈልግም። በነገራችን ላይ ያቡ ማለት ነው ሄሉንም እንደዚህ አድርጎ ነው አንድ አይነት ነገር ማለት ነው። ተመሳሳይ ነገር ማለት ነው። ልጅቷን ለማሳሳት የሄደበት ርቀት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የትመታገስ ቤተሰብ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩኝ በመጀመሪያ ላይክ ሰብስክራይብ እያደረጋችሁ እንግዲህ አበረታቱ ውድ ቤተሰቦች። ጠፍቻለሁ ሰሞኑን ያው ቢዚ ሆኜ ነው ማለት ነው። በጣም ይቅርታ እያልኩኝ እና ውድ ቤተሰቦች ዛሬ እንግዲህ ያው ይቅርታ ብሎ መጥቷል። ልክ አንድ አይነት ተመሳሳይ ነው እንዳያችሁት ከሄሉ ጋር ከህይወት ውጭ ሊብሎ እንደገና ደግሞ ይቅርታ ተሳስቻለሁ ምናምን እያለ ነው ማለት ነው። ይሄ ሁላ የሚያደርገው ድርጊት ለምን እንደሆነ ታውቃላችሁ? ልጅቷ ያን ሁላ ያደረገው ልጅቷ አልተኛም ስላለችው ነው። በቃ ልጅቷ ልክ እንደ ሄሉ አሁን እንደማትለስ ቀለበት አድርጎ ወደ ማታው ነው አታለላት። ገባችሁ አይደል? አሁን ላይ ሳስበው በቃ በጣም ችኩል ነው። ሮጦ ቶሎ ላልጋ ነው የሚሮጠው እኔ ሳስበው ማለት ነው። ያኔ ለቁም ነገር የሚፈልጋችሁ ሰው እኮ የእናንተን ጊዜያዊ ጥቅም አይፈልግም። የምሬን ነው የምላችሁ። ለቁም ነገር የሚፈልጋችሁ ነገር ማለት ነው። አሁን እቺ ልጅ ራሱ በምን አታለላት? ቤት ገዝተን በቃ ከአንቺ ጋር የመኖር ህልም አለኝ አላማ አለኝ ለወደፊት አብረን ሰርፕራይዝ ላደርግሽ በዚህ ሰርፕራይዝ ላደርግሽ ነው። ሰርፕራይዝ እኔ የማውቀው በራሷ ስም የተገዛ ወይንም ለራሷ ስጦታ ራሷ ጋር የሚቆይ ነው እንጂ ይሄ በራሱ ስም ገዝቶ ከአንቺ ጋር የምኖርበት ምናምን ብሎ ልጅቷን አጓጓት። እኛ ሴቶች ደግሞ በትንሽ ነገር ነው የምንታለለው። እና ይሄን ሁሉ ያደረገው ለመሰላችሁ ከዛ ሰርፕራይዝ አረጋት። ከዛ ደግሞ አልጋ ይዞ ጠራት። አስባችሁታል? ጠራት። እሱ የነበረው አልጋ ይዞ የጠራት እንደዛ አድርጎ በፕራንክ መልክ እንትን አለው እንጂ ሌላ ነገር ነበር ሲሆን የነበረው ማለት ነው። ሲጀመር በጣም የወረደ አስተሳሰብ ነው ይሄ። ከዛ ደግሞ ልጅቷ እንትን አለል ስትለው ከዛ ሲቀጥል ሌላ ሴት ጋር ታየ። ከዛ ሲቀጥል ደግሞ አሁን ይቅርታ ልክ ሄሉ እንዳረጋት ማለት ነው። ስላስረዳሽ የሚለው ነገር ምንስ ሌላ ድራማ ሊሰራበትና ልጅቷን ሊያዘናጋት ካልሆነ በስተቀር ሌላ የተለየ ነገር ይኖራል ብዬ አላስብም። እንደኔ ማለት ነው። እሱ
ሂዊ ነቅታሽ ራስሽን ብትጠብቂ ራስሽን ብታድኒ ከእንደዚህ አይነት ነገር ብትወጪ መልካም ነው እላለሁ። ለአንተ ግን እህት እያለህ የምወዳት እህት አለችኝ ብለሃል። እህት አለህ፣ እናት አለህ። በሴት ልጅ እንደዚህ ዛሬ ከአንዷ ጋር ነገ ከአንዷ ጋር እያልክ ይሄ ራሱ በጣም ነው በጣም ከባድ በጣም ነውር ነው። እህት ያለው ሰው በሌላ ሰው ግፍና ተንኮል አይሰራም። የምሬን ነው የምላችሁ። እና ሴቶች ደግሞ አንዴ ካቋረጣችሁ ቁፋቱ። ሰውን አትለማመጡ። የምሬን ነው የምላችሁ። ራሳችሁን አክብሩ። ራሳችሁን ስታከብሩ ትከበራላችሁ። እና አንዴ ተቆረጠላችሁ ቆረጠላችሁ። እንደዛ ብሎ ሄሉንም እንደዛ ሴራ የዶሮ ያለፈ ታሪኬ ነው ምናምን። አሁን ደግሞ ይቺ ምን ሊላት እንደሆነ ባላቅም እያስመሰለ ነው ያለው። ገባችሁ አይደል? ስለዚህ ሂዊ ራስሽን ተጠንቀቀሽ እስከዛሬ ኖረሽ ጥንቅቅ ብለሽ ለአንቺ ያለው ተቀምጧል። ለመልካም ነው ወይ እግዚአብሔር ስለሚወድሽ ይሆናል ወይ እግዚአብሔር እንደዚህ ተልካሻ እንደሆነ ስለሚያውቅ እግዚአብሔር ለአንቺ ለመልካም ነገር አስቦልሽ ሊሆን ይችላል። አይታወቅም። አንድ ሰው ከህይወታችሁ ሲወጣ ለምን እንደዚህ ከሆነ እኔ እንትን ስላልኩ ነው ወይ እኔ ስለማይወደኝ ነው ወይ ምናምን ብላችሁ እንትን አትበሉ። እግዚአብሔር ለእናንተ ምክንያት አለው። በቃ እግዚአብሔር ያሰበላችሁ ነገር ስላለ ነው። አንድ ሰው ያ ሰው ሳይፈልጋችሁ ህይወታችሁ እንዳይቆይ የተለያያችሁበትም ለምክንያት ነው ብዬ ነው የማስበው። እና ውድ ቤተሰቦቼ ሂዊን እያታለላል ነው የምለው። እናንተም ሀሳብ አስተያየታችሁን ጻፉ። እንደዚህ አይነት ሰው ፈጣሪ ከእንደዚህ አይነት ሰው ይሰውራችሁ። ሰላማችሁ ይብዛልኝ። እኔ ውድ ቤተሰቦች እወዳችኋለሁ።